በአውሮፓ ሰሜናዊ ጫፍ ፀሐይ በበጋ ለመጥለቅ ፈቃደኛ አይደለችም። በክረምት ደግሞ አሻፈረኝ ብላ በአብዛኛው የሀገሪቱ ክፍል ብርሃኗን አትለግስም። በዚህም ሳቢያ አንዳንድ የሀገሪቱ ክፍሎች ለ2 ወራት የሚሆን ጊዜ ድቅድቅ ጨለማ ውስጥ ይዋጣሉ። እግር ጥሎት ወደዚህች ሀገር የሚከትም ጎብኚም ከእንቅልፌ ስነቃ ፀሐይዋን እሳለማለሁ ማለት ከፈለገ የሚጎበኝበትን ወቅት ማጤን አለበት። ምክንያቱም በሰሜናዊ የሀገሪቱ ክፍል ፀሐይን ከህዳር ወር አንስቶ እስከ ጥር አጋማሽ ማየት የህልም እንጀራ ነው። የዚህች ሀገር ዜጎች የዓለማችን ፍጹም ደስተኛ ህዝቦች ናቸው የሚል ማዕረግም ተሰጥቷቸዋል። በዚህች ሀገር ችግርን ማየት ራሱ ችግር ነው። ዜጎቿ ነፃ ትምህርት፣ ነፃ ሕክምና እንዲሁም የሥራ አጥ ድጎማ ማግኘት የዜግነት መብታቸው ነው። የምድራችን ሐይቆች መሄጃ ያጡ ይመስል 188 ሺዎቹ በጉያዋ ተሸሽገዋል። ከ73.9 በመቶ በላይ የሚሆነው መሬቷም በጥቅጥቅ ደን የተሸፈነ ነው። ይህች ሀገር በአንድ ወቅት በቴክኖሎጂ ውጤቷ የሁሉንም ዓለም ክፍል ነክታለች። መቼም ሞባይልን ስናስብ እንዳሁኑ አይፎንና ሳምሰንግ ሳያጨናንቁን በፊት የአብዛኞቻችን የመጀመሪያ ስልክ የነበረው ኖኪያ የዚህች ሀገር የበኩር ቴክኖሎጂ ምርቷ ነው። ዛሬ ወደ ሰሜን አውሮፓ ተጉዘን ተፈጥሮ ደምግባቷን ያፈሰሰችባትን እና የዓለማችን ደስተኛ ህዝቦች የሚኖሩባትን ፊንላንድን በስፋት እንጎበኛለን። እስከ መጨረሻው አብራችሁን ቆዩ። ሪፐብሊክ ኦፍ ፊንላንድ በሌላኛው ስሟ የሺህ ሐይቆች ምድር ተብላ የምትጠራ ሀገር ስትሆን ከ188,000 በላይ ሐይቆች በሀገሪቱ ይገኛሉ። የዚህች ሀገር 73.9 ከመቶ የሚሆነው መሬቷ በደን ሀብት የተሸፈነ ሲሆን ይህም ከመላው አውሮፓ ቀዳሚ የደን ክምችት ያላት ሀገር አድርጓታል። ብዙዎች የስካንዲቪያን ሀገር ናት ብለው የሚያስቧት ፊንላንድ ህጋዊ የስካንዲቪያን ሀገራት መካከል ባትሆንም አብዛኞች ቀደምት የስዊድን አካል ስለነበረች እንደ የስካንዲቪያን ሀገራት አካል አድርገው ይቆጥሯታል። የስካንዲቪያን ሀገራቶች ተብለው የሚታወቁት በሰሜን አውሮፓ የሚገኙት ኖርዌይ፣ ዴንማርክ እና ስዊድን ሲሆኑ እነዚህም ሀገራቶች ከሌላው የአውሮፓ ሀገራቶች የተለየ የጋራ የአኗኗር ዘይቤና ታሪክ ያላቸው ሲሆን ፊንላንድ ባላት የጂኦግራፊያዊ ከለላ እንደ ስካንዲቪያን ሀገር ስትቆጠር አብዛኛው ጊዜ ይስተዋላል። ሪፐብሊክ ኦፍ ፊንላንድ በደቡብ ከባልቲክ ባህር አንስቶ እስከ አርክቲክ ክበብ ሰሜናዊ ክፍል ድረስ የተዘረጋ የመሬት አካል ሲኖራት በምዕራብ ከስዊድን፣ በሰሜን ከኖርዌይ እንዲሁም በምስራቅ ከሩሲያ ጋር ትዋሰናለች። ፊንላንድ እንደ አውሮፓውያን አቆጣጠር በአፕሪል 4 2023 ከኔቶ አባል ሀገራት ውስጥ አንዷ መሆንም ችላለች። ይህች ሀገር ተፈጥሮ ከምንም ሳታጎድል ውበቷን ያደለቻት ሀገር ስትሆን በበረዶ ከተሸፈኑት የስካንዲቪያን ተራራዎች አንስቶ ጥቅጥቅ ደኗን እና ውብ ከተማዎቿን በውስጡ አቅፋለች። ጂኦግራፊዋ ባደላት አቀማመጥ አማካኝነትም ይህች ሀገር እንደ አውሮፓውያን የካላንደር ቀመር ከኦገስት ጅማሩ አንስቶ እስከ አፕሪል መጨረሻ ድረስ ለ8 ወራቶች ቃላት የማይገልጻቸው ውብ የሰሜናዊ የሰማይ ላይ መብራቶች ይታዩባታል። ይህ ድንቅ የተፈጥሮ ክስተት የአውሮራ ብርሃን ተብሎ የሚጠራ ሲሆን የሚፈጠረውም የመሬት መግነጢሳዊ ኃይል ከከባቢ አየር ላይ ከሚገኙ ጋዞች ጋር ሲጋጭ የሚፈጥረው ህብረ ቀለማዊ ብርሃን ሲሆን ይህም በየዓመቱ በሺዎች የሚቆጠሩ ቱሪስቶች ይጎበኙታል።
ፊንላንድ 338,000 ስኩዌር ኪሎ ሜትር የሚሸፍን የቆዳ ስፋት ያላት ሲሆን ይህም ከባለ ግዙፍ ኢኮኖሚዋ ከጀርመን የቆዳ ስፋት ጋር ተቀራራቢ ነው። ፊንላንድ የሰሜናዊ ንፍቀ ክበብ ውስጥ ስለምትገኝ በበጋ ወራቶች ፀሐይ አትጠልቅባትም። ይህም ማለት 24 ሰዓት ብርሃን ታገኛለች ማለት ነው። በአንጻሩ የክረምት ወራቶቿ ሲጀምሩ ደግሞ በአንዳንድ የአገሪቱ ክፍል ጭራሽ ፀሐይ አትወጣም። ይህም ማለት 24 ሰዓት ጨለማ ብቻ ነው የሚከባት ማለት ነው። በሰሜናዊ ፊንላንድ ፀሐይ ከህዳር እስከ ጥር አትወጣም። ወደ ሀገሪቱ ሰሜናዊ ጫፍ ይበልጥ በተጠጋን ቁጥር የጨለማው ወቅት ይረዝማል። የሪፐብሊክ ኦፍ ፊንላንድ ሰሜናዊ ክፍል ከደቡባዊ የሀገሪቱ ክፍል አንጻር እጅግ ቀዝቃዛማ ቦታ ሲሆን አንዳንድ ጊዜም ከኔጌቲቭ 30 ዲግሪ ሴልሺየስ በታች የሚሆን የቅዝቃዜ መጠን ይመዘገብበታል። በሀገሪቱ ሰሜናዊ ክፍል የሚገኘው የላፕላንድ ግዛት የተለያዩ ብርቅዬ እንስሳትን የያዙ ፓርኮች የሚገኙበት ሲሆን በእነዚህ ፓርኮች ውስጥም የፊንላንድ ብርቅዬ ዝርያ ያላቸው ቡኒ ድብን ጨምሮ በልጅነታችን የገና አባት እንደሚጋልባቸው ያመናቸው ባለግርማ ሞገሶቹ አጋዘኖችም ይገኙበታል። በላፕላንድ ግዛት ውስጥ ቀደምት የሚባሉ የፊንላንድ ጎሳዎች ይኖራሉ። በልዩ ስማቸውም የሳሚ ህዝቦች በመባል ይታወቃሉ። የፊንላንድ ቀደምት ህዝቦች ከበረዶ ዘመን ማብቂያ በኋላ የሰፈሩ እንደነበሩ ታሪካቸው ያስረዳናል። እነዚህ ህዝቦች ኑሯቸውን በአደን ላይ አድርገው የኋላ ግብርና እንደተለማመዱም ጥንታዊ መዛግብት ያስረዳሉ። በመካከለኛው ዘመን መጀመሪያ ላይ ጥንታዊ የፊንላንድ ዜጎች ከግብርናው ጎን ለጎን የንግድ እንቅስቃሴን አሁን የስካንዲቪያን ቀጠና ጋር ካሉ አጎራባች ሀገራቶች ጋር ማቀላጠፍ ጀመሩ። የኋላ በ12ኛው ክፍለ ዘመን ስዊድኖች በቀጠናው ጠንካራ መንግስትን እየገነቡ ስለነበረ የአሁኗ ፊንላንድ የስዊድን አካል ሆና ከመካተት ውጪ አማራጭ አልነበራትም። በዚህም ሳቢያ ፊንላንድ ለድፍን 600 ዓመታት በስዊድን አገዛዝ ስር ነበረች። ከረዥም ዘመን የቀኝ አገዛዝ ቀንበር በኋላ የአሁን ጎረቤቶቿ የሆኑት ሩሲያና ቀኝ ገዢዋ ስዊድን ባደረጉት ተደጋጋሚ ጦርነት ሩሲያ ደጋግማ ድልን በመቀዳጀቷ ስዊድን ሳትወድ በግዷ በ1809 የአሁኗን የፊንላንድ ግዛት ለሩሲያ አሳልፋ እንድትሰጥ ተገደደች። ፊንላንድም በሩሲያ ስር ሆና ራስ ገዝ መሆን በለስ ገጠማት። የኋላም የሩሲያ አብዮት ሲፈነዳ ሀገሪቱ እንደ አውሮፓውያን አቆጣጠር በ1918 ነፃነቷን ተቀዳጀች። ከዚህም በኋላ በሶቪየት አብዮት ጦርነትና እንዲሁም ለረዥም ዘመናት በደረሰባት የጦር ሜዳ የመሆን ዕጣ ፈንታ ምክንያት የደቀቀው ኢኮኖሚዋን በማከም አሁን ላይ ያለችውን ባለጠንካራ ኢኮኖሚ ሀገር የመገንባት እርምጃዋን በዳዴ ጀመረች። ቀስ በቀስም ኢኮኖሚዋን በማረጋጋት በዘመናት የተበረዘ ባህሏንም በማጥራት እንደ ሀገር ጠንካራ መሰረት መገንባት ቻለች። አሁን ላይ ፊንላንድ እጅግ ጠንካራ ኢኮኖሚ ያላት እንዲሁም ለዜጎቿ ዘመናዊ ትምህርት እና አስተማማኝ የጤና አገልግሎትን ማረጋገጥ የቻለች የናጠጠች ሀብታም ሀገር ናት። ይህም ብቻ አይደለም፣ ከአውሮፓ ሀገራት ተርታ ዝቅተኛ ሙስና የተመዘገበባት ሀገርም ናት። ቀደም ብዬ እንደገለጽኩላችሁ ከ2023 ጀምሮ ሀገሪቱ የኔቶ አባል ሀገር እንደመሆኗ በቀጠናው ሉዓላዊነታቸው ከተከበሩ ሀገራት ተርታ ትመደባለች። የፊንላንድ ዋና ከተማ ሄልሲንኪ ስትሆን በሀገሪቱ ደቡባዊ ክፍልም ትገኛለች። በዋና ከተማዋ የባህር ወደብና የኢንዱስትሪ እንቅስቃሴ የሀገሪቱን ኢኮኖሚ ይዘውራል። በሄልሲንኪ 660 ሺህ ነዋሪዎች እንደሚኖሩ ይገመታል። በዋና ከተማዋ የተለያዩ ደሴቶችና ታሪካዊ መስህቦችም ይገኛሉ። ከተማዋ በአንድ ወቅት የጦር ምሽግ የነበረችና ባለብዙ ታሪክ ባለቤትም ናት። በዚህም ሳቢያ ጥንታዊነታቸውን የጠበቁ ግንባታዎችን ጨምሮ ዘመናዊ መሰረተ ልማቶች የነዋሪዎቿንና የጎብኚዎቿን ቀልብ ይስባሉ። በዋና ከተማዋ ሄልሲንኪ በክረምት ወራት ከፍተኛ የበረዶ ሽፋን የሚስተዋል ሲሆን የቀኑ ሰዓታትም በጣም አጭር ናቸው። በአንጻሩ በበጋ ወራት ደግሞ 19 ሰዓታት የሚጠጋ
የፀሐይ ብርሃን በየቀኑ ታገኛለች። የሪፐብሊክ ኦፍ ፊንላንድ ኢኮኖሚ በዋናነት በቴክኖሎጂ፣ በደን ልማት፣ በማኒፋክቸሪንግ፣ በቱሪዝም እና በወደብ ንግድ ላይ የተመሰረተ ሲሆን በቀዳሚነት ግን የፊንላንድ ስም ሲነሳ በአንድ ወቅት የዓለምን የቴሌኮም ቴክኖሎጂ ተቆጣጥሮ የነበረው ግዙፍ ድርጅቷ ኖኪያ ይነሳል። ይህ ግዙፍ የቴክኖሎጂ ኩባንያ በ1967 የተቋቋመ ሲሆን ስሙንም ያገኘው በሀገሪቱ ከሚገኙ ወንዞች መካከል አንዱ ከሆነውና ኖኪያን ቪርታ ከሚባለው ወንዝ መነሻነት ነው። ይህ ግዙፍ የቴክኖሎጂ ካምፓኒ ፊንላንድ ነፃነቷን ካገኘች በኋላ አሁን ላለችበት የኢኮኖሚ ጥንካሬ ካበቋት ተቋማት ውስጥ ግንባር ቀደምም ነው። እንደሚታወቀው በአንድ ወቅት የዓለምን የተንቀሳቃሽ ስልክ ገበያ በዋናነት ሲመራ የነበረ እንደነበረ እና በሁላችንም ቤት ጎራ ያለ ተቋም እንደነበረ ሁላችንንም የሚያስማማ እውነታ ነው። የኋላ ግን የስማርት ስልኮች መበራከትና ከዘመን ጋር ተያይዞ ከጊዜው ጋር መራመድ ስላልቻለ ከገበያ ለመውጣት ተገዷል። በተንቀሳቃሽ ስልክ ገበያ ላይ ያለውን የገበያ ድርሻ ከተቀማ በኋላም የኔትወርኪንግ ዘርፍ ላይ በመሰማራት አሁንም ራሱን ወደ ነበረበት ታላቅነት ለመመለስ እየሰራ የሚገኝና የፊንላንዳውያን ብሔራዊ ኩራት የሆነ ግዙፍ ተቋም ነው። በ2023 እንደተገኘ መረጃ የፊንላንድ ጂዲፒ $300 ቢሊዮን የደረሰ ሲሆን የሀገሪቱ የነፍስ ወከፍ ገቢ ደግሞ $53,755 ሆኖ ተመዝግቧል። በዚህም ሳቢያ 5.5 ሚሊዮን ሕዝብ ገደማ ያላት ፊንላንድ ከዓለማችን የናጠጡ ሀብታም ሀገራት ተርታ እንድትሰለፍ አድርጓታል። ሀገሪቱ ከቴክኖሎጂ በተጨማሪም በቱሪዝም ዘርፍ ያላት የኢኮኖሚ መስተጋብር ላስመዘገበችው ከፍተኛ ጂዲፒ መሰረት ነው። ፊንላንድ ተፈጥሮ አብዝታ የወደደቻትና በተለያዩ የተፈጥሮ መስህቦች የተሞላች ድንቅ ሀገር ናት። ውድ የሀገሬ ልጆች ለዛሬ ስለ ሪፐብሊክ ኦፍ ፊንላንድ ያዘጋጀውላችሁን ዝግጅት እዚህ ላይ አበቃው። በቀጣይ መርሃ ግብር እስክንገናኝ ድረስ ቻናላችንን ሰብስክራይብ እንዲሁም ቪዲዮአችንን ላይክ፣ ሼር በማድረግ ያበረታቱን። እስከ ቀጣይ ቸርን ሰንብት።